የዛሬው ቪዲዮ ሲንግል ለሆንሽ ማለትም ሲንግል በመሆንሽ ራስሽን እያማረርሽ ያለሽ ለምንድነው ሪሌሽንሺፕ ውስጥ ያልገባሁት ለምንድነው ትዳር እስካሁን ያላስኩት ብለሽ ለምትጨነቂና እንደዚሁም ደግሞ ኤርሊ ሜሬጅ ውስጥ ለመግባት ለምታስቢዋ ሴት ነው ይህ ቪዲዮ እየሰራ ያለሁት። ቱ ቢ ሆነስት ትዳር ወይም ሪሌሽንሺፕ እውነተኛ ከሆነ አሪፍ ነገር ነው። እግዚአብሔር የሚሰጣችሁ ነገር ነው። እውነት ለመናገር ትዳር ሲሆን መባረክም ነው። ከሆነ ሰው ጋር አንድ ላይ ሆናችሁ ትዳር ህይወታችሁን የምትመሰርቱት ብቻ ሳይሆን ትዳር ማለት መተማመን፣ መግባባት፣ መረዳዳት ጥሩ በሆነ ጊዜ ብቻ ሳይሆን መጥፎ በሆናችሁበትም ጊዜ አንድ ላይ መቆምን ይጠይቃል። ምክንያቱም አንድ አካል አንድ አምሳል ስለምትሆኑ ማለት ነው። ስለዚህ ትዳር ማለት በጣም ደስ የሚል ነገር ሆኖ ሳለ ግን መሬት ላይ ያለው አብዛኛውን እኛ ሀገር ላይ ያለው የትዳር ወይም የሪሌሽንሺፕ ነገሮች ቱ ቢ ሆነስት እየሰሩ ያሉ ነገሮች አይመስለኝም። በጣም ሰው ለምንድን ነው እየተዋለደ የሚፋታበት ምክንያት? በጣም ትዳር ቆንጆ ሆኖ ሳለ ነገር ግን ሰው እየወለደም አብሮ እየኖረም ብቻ የሆነ ነገር ሲፈጠር ይለያያል። ኢቭን አንድ ቤት ውስጥ ሆኖ እንኳን ይለያያሉ ማለት ነው። ስለዚህ ዛሬ ዲፕሊ የምነግርሽ ነገር ቢኖር እየተጨነቅሽ ካለሽ ትዳር ባለመያዝሽ ወይ ደግሞ ጓደኞችሽ ስላገቡ ጓደኞችሽ የሆነ ሪሌሽንሺፕ ውስጥ ስለገቡ አንቺ ወደ ኋላ እንደቀረሽ የሚሰማሽ እና እንደዚሁም ደግሞ ኤርሊ ኤጅሽ ላይ ወይም ገና በጊዜ እያለሽ ገና በጣም ያንግ ሆነሽ በጣም ወጣት ሆነሽ ለማግባት ትዳር ለመያዝ የምትሯሯጭ ሴት ከሆንሽ ይህን ቪዲዮ በደንብ እንድታዳምጭኝ እፈልጋለሁ ማለት ነው። በአጠቃላይ ምን ልልሽ ፈልጌ ነው፣ ትዳር ከእግዚአብሔር ዘንድ የሚመጣ ቢሆንም ግን አንቺ ሳትሰሪበት እናንተ ወርክ ሳታረጉበት ዝም ብሎ ፈጣሪ ከሰማይ ወርዶ የሚሰጣችሁ ነገር አይደለም እና እያያችሁ ያላችሁት ነገር ፊልም ላይ እንደምታዩት ደግሞ የሆነ ሶሻል ሚዲያ ላይ እንደሚታዩት ትዳር ሁልጊዜ እንደዛ ነው ማለትም አይደለም። ስለዚህ ዛሬ የምነግርሽ አንድ ነገር ቢኖር አንቺ ወደ ኋላ የቀረሽ የመሰለሽ ከሆነ እንደተሳሳትሽ እና አመለካከትሽን መቀየር እንዳለብሽ ነው። የመጀመሪያው ደረጃ አንቺ ሲንግል በመሆንሽ የሞትሽ ያህል እንደሞተ ያህል እያሰብሽ ከሆነ ተሳስተሻል። ምክንያቱም ሲንግል በመሆን ማንም ሰው የሞተ የለም። ነገር ግን የማይሆን ሪሌሽንሺፕ ውስጥ የማይሆን ትዳር ውስጥ ገብተው ግን ህይወታቸውን ያጡ በጣም ብዙ ሰዎች አሉ። ኢቨን ኢፍ ህይወታቸውን ሳያጡ ይሄ የከፋ ነው፣ ግን ወልደው ከብደው አብረው መኖር ሲገባቸው ተለያይተው ሁለቱም ለየራሳቸው ሌላ ትዳር መስርተው እንደገና ህይወት ሲያስቀጥሉ ታያለሽ። ይሄ ማለት ትዳር ምንም እንከን የሌለው ነገር ስለሆነ ሳይሆን እንዳንቺ ቶሎ ብሎ ነገሮችን ሳያገናዝቡ ራሳቸው ላይ ሳይሰሩ ምን አይነት የህይወት አጋር ህይወታቸው ውስጥ ማስቀጠል እንዳለባቸው ሳያውቁ የገቡበት ነገር ሲሆን ነው። አንዳንዴ ከናርሲሲስት ፒፕል ጋር ከዚህ በፊት ቪዲዮ ሰርቼላችኋለሁ፣ በደንብ አድርጋችሁ እዩት። ከናርሲሲስት ፒፕል ጋር ዲል ስታደርጉ በጣም እንድትጨቆናላችሁ፣ በጣም የነሱን ስሜት ብቻ ነው እናንተ ላይ የሚጭኑት። እናንተ ለራሳችሁ ያላችሁ ነገር ዋጋችሁን ሁሉ ነው የሚያወርድባችሁ። ሰው ምን ልላችሁ ፈልጌ ነው፣ እንደዚህ አይነት ሲቹዌሽን ውስጥ ካላችሁ ቆም ብላችሁ አስቡ። ዛሬ አሁን ላይ ይህንን ቪዲዮ እያየሽ ካለ እነዚህን ጥያቄዎች አሁን የምነግርሽን ጥያቄዎች ለራስሽ ጠይቂ። ከነዚህ ጥያቄዎች ውስጥ መካከል ቢያንስ አንድ ወይም ሁለቱ አይ ከሆነ መልስሽ አሁንም አንቺ ለትዳር ኦር ለሪሌሽንሺፕ ዝግጁ አይደለሽም ማለት ነው። የመጀመሪያው ጥያቄ ሙሉ በሙሉ በራስ መተማመን አለሽ ወይ? በራስሽ ትተማመኛለሽ ወይ? ሁለተኛው ጥያቄ ማግባት የምትፈልጊው ወይም ደግሞ ሪሌሽንሺፕ ውስጥ መግባት የምትፈልጊው ሰዎች ስለገቡ ወይም ባህላችን ሴት ልጅ በጊዜ ማግባት አለባት በሚለው ባህላችን ኦር ቤተሰቦች ስለገፉሽ ነው ወይ የሚለውን ነገር በደንብ እዩ። ሶስተኛ ጥያቄ ደግሞ አንቺ ራስሽ ጥሩ ፓርትነር ጥሩ ሚስት መሆን ትችያለሽ ወይ የሚለውን ነው። በደንብ ማወቅ ያለብሽ ነገር አንቺ የምትፈልጊው ሰው ብቻ ሳይሆን አንቺ ራስሽ ጥሩ ሚስት መሆን መቻል አለብሽ ብዬ አስባለሁ። ራስሽን ይህንን ጥያቄ መጠየቅ አለብሽ ማለት ነው። አራተኛውና የመጨረሻው ጥያቄ ራስሽን ልትጠይቅ የሚፈልገው ነገር ቢኖር በራስሽ ልታሳኪያቸው የሚገቡትን አላማዎች አሳክተሽ ጨርሰሻል ወይም ደግሞ ልታሳኪው የምትቻቸው ህልሞች
ወንድሞች አሉኝ ወይ ብለሽ ራስሽን ጠይቂ። እነዚህን 4 ጥያቄዎች ስትመልሺ ቅድም እንደነገርኩሽ አይ ወይም ደግሞ ምናልባት ፕሮባብሊ ምናምን ብለሽ የምታስቢ ከሆነ እመኚኝ አንቺ ለትዳርም ሆነ ለሪሌሽንሺፕ ዝግጁ አይደለሽም ማለት ነው። አንዳንዴ ሪሌሽንሺፕ ወይም ደግሞ ትዳር ውስጥ ስንገባ የሚመስለን የሆነ ሰው ላይ የሆነን ሰው መስራት ያንቺን ፓርትነር ወንዱን መስራት ይመስልሻል፣ ግን እንደዛ አይደለም። ምንም አይነት ሪሌሽንሺፕ ውስጥ ስትገቢ መጀመሪያ ራስሽ ላይ መስራት አለብሽ። እኔ ማን ነኝ ብለሽ ጠይቂ። ምን ያስፈልገኛል ብለሽ ጠይቂ። ያንቺ ስታንዳርድ ምን አይነት ሰው ነው? ከአንቺ ጋር ማች ሊያደርግ የሚችለው ምን አይነት ሰው ነው? ህልምሽን ሊቀጭብሽ የሚችል አይነት ሰው ነው ወይስ ደግሞ ከህልምሽ ጋር ተባብሮ አንቺን ከፍ ሊያደርግሽ የሚችል ሰው ነው ብለሽ እመኚ። ሴቶች መሸወድ የሌለባችሁ ነገር ቢኖር ትዳር ላይ ስትገቡ ማለት ነው አብዛኛው የምታደርጉት ነገር ሁለት ሰው ተማምኖበት ያመነበትን ነገር ስለሆነ ያ ሰው ደግሞ በጂም ባል ማለት ወይም ደግሞ የትዳር አጋርሽ ማለት ራስ ነው። ስለዚህ ራስ ከታመመ ደግሞ አንቺም አካላቶቹም እንዳለ ነው የሚታመሙት። የአንቺን ስፓርክል ሊገልብሽ ይችላል ማለት ነው። አንቺ አላማሽን ያለሽን ውጥን ሀሳብሽን እንደዚህ ነገር አሳካለሁ ብለሽ ያሰብሽውን ነገር ከመጥፎ ሰው ጋር ከሆንሽ ከናርሲሲስት ፒፕል ጋር ከሆንሽ ያለሽው ፐርሰናሊቲ ካለ ሰው ጋር ከሆነ ያለሽው ይገልብሻል ማለት ነው። አንቺ ያለሽን አቅም እንዳትጠቀሚ ይገልሻል። እንደዚህ ስታደርጉ ስታንዳርዳችሁን በደንብ እወቁ። ማን ሪሌሽንሺፕ ሆናችሁ ትዳር ላይ የምትመርጡት ሰው ሪሌሽንሺፕ ላይ መረጣችሁ ነው ወደፊት ትዳር ላይ የሚሆነው። አንደኛ ነገር እናንተ የምትመርጡት ሰው ይወደኛል፣ አይወደኝም፣ ሊወደኝ ይችላል በሚል አይነት ሁኔታ ውስጥ እንድትገቡ አያረጋችሁም። ገባችሁ? የራሳችሁን መስፈርት አዘጋጁ። የራስሽን መስፈርት አዘጋጂ ስልሽ አንደኛ ከፊዚካል አንጻር ሊሆን ይችላል። የምትፈልጊው ረጅም ሰው ሊሆን ይችላል፣ አጭር፣ መካከለኛ፣ ጠይም፣ ጥቁር፣ አንቺ የምትፈልጊውን ነገር አውጪ። ይሄንን ስታንዳርድ ስላለሽ አንቺ በጣም መራጭ ነሽ ምናምን አይነት ስታፍ ከሆነ የሚያስበው እንደዛ ያስብ። ነገ ህይወትሽን የምትኖሪው አንቺ እንጂ እነዛ ጓደኞችሽ ወይም ወላጆችሽ አይደለም። የመጀመሪያው ተጠቃሚም ተጎጂም አንቺ ስለሆንሽ ማለት ነው። ሁለተኛ ባህሪውን በደንብ ምረጪ። በእርግጥ አንደኛ ባህሪ ነው እውነት ለመናገር ግን ፈርስት አፕሪያንስ ይሄ መጀመሪያ አውትሉኩ ስለሚወስነው ነው ብዬ ነው ይሄንን የተናገርኩት ማለት ነው። ህልምሽን እንደነገርኩሽ ህልምሽን ከፍ ሊያደርግልሽ የሚችል አንቺ የማትወጂው ባህሪ ካለው አንቺ የምትፈልጊው ወይ የምታደንቂው ነገር ካለ አንቺ የምትፈልጊው ሰው ምን ማሟላት አለበት? ምን ቢኖረው ትመርጫለሽ? ስራ ፈት ነው ወይ ስራ አለው? ራሱን የቻለ ነው? ስታንዳርዱን ከፍ ያደረገ ሰው ነው? ብቻ እነዚህ ነገሮች መስፈርቶችሽን ልታወጪ ይገባል ማለት ነው። ማንኛውንም ትዳር ውስጥ እንደዚህ ብለሽ ዘለሽ ከመግባትሽ በፊት በደንብ ማስተዋል አለብሽ። ምክንያቱም ትዳር ቀልድ ስላልሆነ ማለት ነው። አንዳንድ ጊዜ እውነት ለመናገር የምታዝኑበት የምታለቅሱበት ጎዳኝ ብላችሁ የምታስቡበት ሰዎች እኮ ይሄኔ ቁጭ ብሎ ወይ ደህና ስራ የሌለው ሰው ሊሆን ይችላል። ራሱን ሃንድል ማድረግ የማይችል ሰው ነው ጎዳኝ ብላችሁ እያለቀሳችሁ የምትገኙት ማለት ነው። የእውነቴን ነው። ይሄኔ ከእናትና ከአባቱ 5-10 እያለ የሚቀበል ሰው ሊሆን ይችላል። ገባችሁ? ኢሞሽናልም ሆነ ፋይናንሻልም አቬሌብል የሆነ ሰው መሆን አለበት። ገባችሁ? ስራ ያለው ሰው ራሱን ሃንድል ማድረግ የሚችል ማቹሪቲ ያለው ነገር ለልጆችሽ አባት የሚሆን ሰው ነው በደንብ መምረጥና ማየት ያለብሽ ብዬ አስባለሁ። ስለዚህ እንደምታስቢው ሲንግልነት እንደ መርዝ ሆኖ ሰንኮፍ ሆኖ አይጎዳም። እንዳንቺ አስተሳሰብ መኖር ነው ያለብሽ። ሲንግልነትም አይገልም፣ አትሞቺም ሲንግል በመሆንሽ። ይልቁኑ ግን የማይሆን ሪሌሽንሺፕ ውስጥ በመኖርሽ ልትሞቺ ትችያለሽ ነው ያልኩሽ ያለሁት። ምንም አይነት ነገር ስትወስኚ ቆም ብለሽ አስቢ። ግዴታ አይደለም ትዳር ውስጥ ገብቶ የሆነ ነገር መሆን ግዴታ አይደለም። ይሄ በእርግጥ ህይወት አንዱ አካል ቢሆንም ነገር ግን ትክክለኛው ሰው እስካልሆነ ድረስ ትዳር ውስጥ መግባት ግዴታ አይደለም። እሷ እኮ መራጭ ናት ስትመርጥ ቆማ ቀረች ምናምን የሚሉሽ ካሉ ማለት ነው ዝም በያቸው። እነሱ የራሳቸው የሆነ ስታንዳርድ ስለሌላቸው እነሱ የሆነ ነገር ብለው ስላገቡ
በራሳቸው ደስተኛ ስላልሆኑ ነው እንደዚህ የሚያወሩት። እውነት ነው የምልሽ። አንቺ የራስሽ መስፈርት ካለሽ ራስሽ ላይ የሰራሽ ከሆነ አንቺን ፈልጎ እነዛ ነገሮች በሙሉ ይመጣሉ። እመኚ፣ መቼም ቢሆን አያልፍብሽም ራስሽ ላይ ስትሰሪ። ምክንያቱም ዋጋ ያላትንና ራሷን የሰራች ራሷን የቻለች ሴት የማይፈልግ ማናቸውም የትዳር አጋር ፓርትነር ሊኖር አይችልም። ምክንያቱም ነገ እሱም ይመርጣል። አንቺ ብቻ ሳትሆኚ ያም ሰው እኮ ይመርጣል። ለልጆቼ እናት ትሆናለች ብሎ ይመርጣል ማለት ነው። ሌላው ደግሞ ልትደራደሪባቸው የማይገቡ ባውንደሪዎችን ማበጀት አለብሽ። ምክንያቱም ይሄ ሰውዬ ስራ አለ ወይ? አንድ ሁለተኛ ነገር ደግሞ ያለው ባህሪ ተሳዳቢ ነው፣ ተጨቃጫቂ ነው ወይ? እኔ የማረገውን ነገር ለመቆጣጠር በጣም የሚጥር ሰው ነው የሚለውን ነገር በደንብ ማወቅ አለብሽ ማለት ነው። አንቺ የማትወጃቸውን ነገሮች ሊስት አድርገሽ ዘርዝረሽ ጽፈሽም ሆነ ብቻ የሆነ ነገር አድርግተሽ ባውንደሪሽን በደንብ ማሳወቅ መቻል አለብሽ። ባውንደሪሽን ማውጣት መቻል አለብሽ ማለት ነው። ይሄ ካልሆነ ግን ጓደኞችሽ ስላገቡ የሆነ የምታውቂያቸው ሰዎች ዘመዶችሽ እንደዚህ ስላሉሽ ብለሽ የገባሽበት ትዳር በኋላ ስታለቅሽበት ነው የምትሆኙ። ፈጣሪም ጥሩ የሆነ ትዳር እንዲሰጣችሁ የምትፈልጉ ከሆነ በመጀመሪያ ደረጃ እናንተ ላይ ስሩ። ከዛ በኋላ እዛ ነገር ላይ ፈጣሪም ይጨመርበታል። ያ ነገር በሙሉ ደግሞ እናንተን ፈልጎ ይመጣል ማለት ነው። ይሄ የኔ አመለካከት ነው። እናንተ ያላችሁን ሀሳብና አስተያየት ኮሜንት ስር አስቀምጡልኝ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ባይ